የርቀት የፍቅር ግንኙነት ውስጥ በፍጹም ማድረግ የሌለባችሁ በጣም ቆሻሻና ደባሪ ነገሮች። እነዚህ ነገሮች ቀላል ይመስላሉ፣ ነገር ግን አብዛኛው ጊዜ የርቀት የፍቅር ግንኙነት እንዳይቀጥል የሚያደርጉት እነዚህ ነገሮች ናቸው። 97%ቱ የርቀት የፍቅር ግንኙነት ውስጥ ያሉ ሰዎች የሚሳሳቱት ስህተቶች ናቸው። እናንተም ይህን ስህተት ተሳስታችሁ በገዛ እጃችሁ ፍቅራችሁን እንዳታጡ፣ እነዚህ ነገሮችን እንዳታደርጓቸው እባካችሁ በደንብ አዳምጡ። አንደኛውና የመጀመሪያው መሃላችሁ አለመግባባት ሲኖር ብሎክ ማድረግና ስልክ መዝጋት። ምንም የምታመጡት ነገር የለም ከጸብ ውጪ። ስልክ መዝጋት ምንም የሚፈጥረው ነገር የለም። እሷን ብሎክ ማድረግ እሱን ብሎክ ማድረግ በዛ መልኩ ፍቅር አይመራም። ተረጋጉ። መሃላችሁ አለመግባባት ካለ ለመነጋገር ሞክሩ። አሁንም ተነጋገሩ። የማይሆን ከሆነ እስቲ ተለያይተን እንሞክረው ብላችሁ ተለያዩ እንጂ ትንሽ አለመግባባት ሲፈጠር ስልክን ስዊች ዳውን ማድረግ መራረቅ ምን ይሉታል? ስልካችሁ ማለት ብቸኛ የምትገናኙበት መንገድ ነው። ይህን መንገድ ዘጋችሁ ማለት ደግሞ ይህን ፍቅር አልፈልግም እንደማለት ነው። ስለዚህ አለመግባባት ካለ በንግግር እንጂ ስልክ በመዝጋትና ብሎክ በማድረግ አይፈታም። አስተውሉ። ይህን ስህተት እንዳትሳሳቱ። ሁለተኛ፣ ነገሮችን በውስጣችሁ መያዝ። ያስከፋች ነገር ካለ ንገሪው። ያስከፋች ነገር ካለ ንገራት። ቂም ይዘህ አትቆይ። ይሄ ፍቅር ነው እንጂ የሆነ የጓደኝነት ጸብ ምናምን አይደለም። እግዚአብሔር ከረዳህ የነገ ሚስትህ እሷ ነች። እግዚአብሔር ከረዳሽ የነገ ባልሽ እሱ ነው። የሆነ ጥፋት ከሰራ ቦታው ላይ ተነጋግራችሁ ፍቱት እንጂ በውስጣችሁ ይዛችሁ አትቀመጡ። ያ ይበልጡን ፍቅራችሁ እንዲሞትና እንዲጠፋ ያደርጋል። እባካችሁ። ሶስተኛ፣ የምትገናኙበትን ቀን ቁረጡ። እንዲሁ ዝም ብላችሁ በደፈና አንድ ቀን እንገናኛለን ተብሎ ፍቅር አይጀመርም። ገብታችኋል? ይህ ህይወት ነው። የሆነ ግብ አስቀምጡ። ከዚህ ጊዜ በኋላ እንገናኛለን ብላችሁ ተስፋ ያስቆርጣል። በተለይ ወንድ ልጅ የርቀት የፍቅር ግንኙነት ውስጥ ወዲያው ተስፋ ይቆርጣል። ስለዚህ ቀን አስቀምጡ። ከዚህ ዓመት በኋላ እንገናኛለን፣ ከዚህ ወር በኋላ እንገናኛለን፣ በዚህ ጊዜ ውስጥ እንገናኛለን። እንዲሁ በደፈና ተስፋ የሌለበት ቀን ያልተቆረጠለት የፍቅር ግንኙነት ውስጥ መሆን በጣም ደባሪ ስሜት ይፈጥራል። ወዲያውኑ ነው ያ ፍቅር የሚያበቃው። መጨረሻው ቅርብ ነው። አራተኛ፣ ሳትነግሯቸው አትጥፉ። ከኦንላይን ስትጠፉ ይጨነቃሉ። እናንተም በስልክ ደውለው ሲያጡ ውስጣቸው ጭንቀት ይፈጠራል። መጀመሪያ ንገሯቸው። በዚህ ምክንያት ኦንላይን ላልገባ እችላለሁ፣ በዚህ ምክንያት ላልደውል እችላለሁ ብላችሁ ቀድማችሁ ንገሩ። በጣም ይጨነቃሉ። እነዚህ ፍቅረኞቻችሁ ናቸው። ምን ሆኖ ነው? ምን ገጥሞት ነው? ለምን ጠፋ? ምን አስከፍቼው? የሚሉ የርቀት የፍቅር ግንኙነቱ ስትሆኑ ብዙ የሚፈጠሩ አሰቃቂ ጭንቀቶች አሉ። ስለዚህ እንዲጨነቁ አታርጓቸው። ቀድማችሁ ንገሩ። ወይንም ስትመለሱ የት ጠፍተህ ነው እስክትባል አትጠብቂ። የት ጠፍተሽ ነው እስክትባይ አትጠብቂ። እንደመጣችሁ ይቅርታ ጠይቃችሁ ያለውን ነገር አስረዱ። በዚህ ምክንያት ጠፍቻለሁ፣ በዚህ ምክንያት ነው የጠፋሁት፣ በጣም ይቅርታ ብላችሁ አስረዷቸው። ካለበለዚያ እነሱ ጋር ደባሪ ስሜት ነው የሚሰማቸው። እባካችሁ አታስጨንቋቸው። አምስተኛ፣ ስትገናኙ ማድረግ የምትፈልጉትን ነገር አውሩ። ምን ማድረግ ትፈልጋላችሁ ስትገናኙ? አብራችሁ መዝናናት፣ አብራችሁ ጊዜ ማሳለፍ። ይብዛም ይነስም መሀላችሁ ይሄ ነገር ትልቅ ጥንካሬ ይፈጥራል። ስትገናኙ ምን ማድረግ ነው የምትፈልጉት? በደንብ አውሩበት፣ በደንብ ተነጋገሩ። ይበልጡኑ ተስፋ እንድትይዙና እንድትጠነክሩ ያደርጋችኋል። ስድስተኛ፣ ፎቶ አለመላላክና ቪዲዮ ኮል አለማውራት። ቪዲዮ ኮል ቀላል ነገር መስላችኋል? የርቀት የፍቅር ግንኙነት ውስጥ በጣም ትልቁን ቦታ የሚይዘው ቪዲዮ ኮል ነው። አጠገቡ ያለች እስኪመስላት ድረስ ፍቅራችሁን የምታጣጥሙበት ነገር ቢኖር ቪዲዮ ኮል ነው። እባካችሁ ብትችሉ ቪዲዮ ኮል አውሩ፣ ፎቶ ተላላኩ፣ ቪዲዮ ተላላኩ። ብቻ ይበልጡኑ ነው ያ ነገር የሚያጠነክረው ግንኙነታችሁን። በተለይ ቪዲዮ ኮል ቀላል ነገር እንዳይመስላችሁ። ሰባተኛ፣ የብዙ የርቀት የፍቅር ግንኙነቶች የፈረሱበት ምክንያት ይሄ ነው። እባካችሁ የፍቅረኛችሁን ፎቶ ፕሮፋይል አታርጉ። ሶሻል ሚዲያ ላይ ቪዲዮአቸውን ፖስት አታርጉ። ቲክቶክ፣ ቴሌግራም፣ ፌስቡክ፣ ኢንስታግራም ማንኛውም ሶሻል ሚዲያ ላይ ፎቶአቸውን ፖስት አታርጉ። እመኑኝ፣ ጀስት አታርጉት። ምንም ምክንያት አልሰጣችሁም። ምክንያቱም ምክንያቶቹ በጣም ቀፋፊ ናቸው። የሚያመጡት ነገር ያስጠላል። ስለዚህ የፍቅረኛችሁን ፎቶ ፖስት አታርጉ። ስምንተኛ፣ ቋሚ የምታወሩበትን ጊዜና ሰዓት ምረጡ። መች ነው የሚመችሽ አንቺ ለማውራት? ፍሪ የምትሆኚው መች ነው? አንተስ ፍሪ የምትሆነው መች ነው? ያንን ሰዓት ተጠቀሙት፣ አውሩበት። ማታ 2 ሰዓት ሁለታችሁም ፍሪ ከሆናችሁ ያንን ሰዓት ምረጡ። ሁሌም በዛች ሰዓት አውሩ። ለእሷ የምትሰጣት ጊዜ ያ ነው፣ ለእሱ የምትሰጪው ጊዜ ያ ነው። ፍሪ ታይማችሁን በደንብ ተጠቀሙ። በደንብ አውሩበት፣ በደንብ ተቀራረቡ፣ በደንብ ተግባቡ። ዘጠነኛ፣ ቤተሰባችሁን እርስ በርስ አስተዋውቁ። አንተ የእሷን ቤተሰብ ወቃቸው፣ እህቶቿን፣ ወንድሞቿን ከቻልክ። አንቺም የእሱን ቤተሰብ ወቂ፣ እህቱን፣ ወንድሙ፣ እናት አባታቸውን ለመተዋወቅ ካልፈራችሁ ተዋወቁ። እነሱም ሊያስተዋውቃችሁ ዝግጁ ከሆኑ ተዋወቁ። ያላችሁት የርቀት የፍቅር ግንኙነት ውስጥ ነው። አንቺ ብትጠፊ ለማን ይደውላል? እሱ ቢጠፋ ለማን ትደውያለሽ? አየሽ፣ ማላችሁ የመለያየት እድላችሁ ከፍተኛ ነው። ከአይናችሁ ሲርቁ የምታገኟቸው በእነሱ በኩል ይሆናል ማለት ነው። ስለዚህ የእሱን እህት ወንድም ወይንም የእሷን እህት ወንድም በደንብ ተዋወቁ፣ ቅረቧቸው። ያ ይበልጡ ነው ቤተሰባዊነት እንዲፈጠር ያደርጋል።
እነዚህን 9 ነገሮች የርቀት የፍቅር ግንኙነት ውስጥ ከሆናችሁ ዛሬውኑ ፍቅራችሁ ውስጥ እነዚህ ነገሮችን አስተካክሉ፣ በደንብ ይጠቅማችኋል። ነገ ትዳር የሚባለው ቦታ ለመድረስ ዛሬ በዚህ ማለፍ አለባችሁ። ካለበለዚያ ግን ፍቅራችሁ ሩቅም አይሄድም። ይህን ቪዲዮ ላኪለት፣ ይህን ቪዲዮ ላክላት። ችግሮቻችሁን እርስ በርስ አስተካክሉ።